አብይ አህመድ ለአሚኮ የሰጠውን ቃለ ምልልስ በደንብ ላጠናው ሰው እናምባቸውን አሳምነውንና ሳረን ራሱን እንደገደላቸው በወቅቱም ባህር ዳር እንደነበር ያሳያል። የለበሰውን ልብስ ምስክር ነበር። እስከ መጨረሻው ካዳመጡን ያገኙታል። በታሪክ ላይም ቀጥፏልና በታሪክ እንጀምር። ጥቂት ምዕተ ዓመታት ወደ ኋላ መለስ ብለን የኢትዮጵያን ታሪክ ብንመለከት ለምሳሌ የሸዋ ሱልጣኔቶች የሚባለው ዘመን 350 ዓመት ገደማ ቆይቷል። የሸዋ ሱልጣኔቶች በመንግስት በፈጠሩበት ከባቢ ላይ በስፋት ኦሮሞዎች፣ አማሮች፣ አርጎባዎች፣ ጉራጌዎች፣ ሌሎችም ብሔሮች ያሉባቸው አካባቢዎች ናቸው። የሰሜን ኢትዮጵያ ክፍሎችን ያማከለው የአክሱም መንግስት በ10ኛው መቶ ክፍለ ዘመን ዋዜማ ተዳክሞ ሲወድቅ የተለያየ ቅርጽና የአስተዳደር ዘይቤ የነበራቸው በርካታ መንግስታት በተለያዩ የአገሪቱ ክፍሎች ተቋቁመው ነበር። ከነዚህ መንግስታት መካከል በመካከለኛው ኢትዮጵያ የተመሰረተው የሸዋ ሱልጣኔታዊ መንግስት ነበር ይባላል ያልኩት። በላስታ አካባቢ የተቋቋመው የዛጌዮ ስርወ መንግስትና በአሁኑ የጎጃም ግዛት ውስጥ የተቋቋመው የዳሞ ስርወ መንግስትም ይገኙበታል። እነዚህ ሶስት መንግስታት አጠገብ ላጠገብ ቢሰፍሩም ልዩነታቸውን ጠብቀው በመቻቻል ይኖሩ ነበር። በእነዚህ መንግስታት መካከል በታሪክ ተጠቃሽ የሆነ ፍትጊያና ጦርነት የተካሄደበት ወቅት ቸሩሊ ባሳተመው ሰነድ እንደተገለጸው የሸዋ ሱልጣኔትን የመሰረተው መህዙሚ የሚባል ቤተሰብ ነው። ወደፊት ይጣራል። የዚህ ቤተሰብ መነሻ በኒ መህዙም የሚባለው ታዋቂ የአረቢያ ጎሳ ሲሆን የጎሳው አባላት ነቢዩ መሐመድ እስልምናን ማስተማር ከመጀመራቸው አስቀድሞ ከኢትዮጵያ ጋር ጠንካራ የንግድ ግንኙነት ነበራቸው። ሙስሊሞች አልነበሩ ማለት ነው። ታዲያ የዚሁ ጎሳ ተወላጅ የነበረው ኢብን ሻሃም አልመዝሁሚ የሚባል ሰው ለንግድ ሥራ ወደ ኢትዮጵያ ሲመላለስ ከቆየ በኋላ በአሁኑ የሰሜን ምስራቅ ሸዋ አካባቢ በቋሚነት እንደከተመ ከላይ የጠቀስነው ሰነድ ይገልጻል። መህዙሚዎች ከጥንት የኢትዮጵያ ገዢዎች ጋር የንግድ ቁርኝነት የነበራቸው መሆኑ በልዩ ልዩ ድርሳናት የተረጋገጠ እውነታ ነው። ይሁንና ኢብን ሻሃም አል-መህዙሚ በኢትዮጵያ ውስጥ በቋሚነት ስለ መስፈሩ በእርግጠኝነት መናገር ግን አይቻልም። ነገር ግን ከሱልጣኔቱ ሕዝብ ግማሽ ያህሉ አራሽ ገበሬ ሲሆን የተቀረው በከብት እርባታ ይተዳደር ነበር። አራሽና አርቢታው ደግሞ አማራ ነው። ይሁን እንጂ ሱልጣኔቱ ከፍተኛ ዝናን የተጎናጸፈው በንግድ ነው። በርካታ ሕዝብ ከአባይ ሸለቆ፣ ከላስታ፣ ከደቡብ ኢትዮጵያና ከሌሎች አካባቢዎች ለግብይት ወደ ሱልጣኔቱ ይመጣ ነበር። ሱልጣኔት መባል አልነበረበትም፣ ያው በንግድ ከአረብ ሀገር የመጡ ሰዎች የከተሙበት መንደር እንጂ። ከሱልጣኔቱ የተነሱ ሸቀጦችም በዘይላና በበርበራ በኩል ወደ ውጭ ዓለም ይላኩ ነበር። ሽፍትነት፣ የመንግስት ግልበጣ፣ አመፅ፣ ከተማ ማቃጠል ወዘተ የሱልጣኔቱ መታወቂያ ሆኖ ነበር። በአፄ ይኩኖ አምላክ ይመራ የነበረው የሰለሞናዊ ስርወ መንግስትም ለይፋ ሱልጣኔት ደጋፊ በመሆን የሸዋ ሱልጣኔትን አጠቃ። የሱልጣኔቱ ገዥም ህልውናቸውን ለማስጠበቅ ተጣጣሩ። በ1285 ዓመተ ምህረት ግን ሁሉም ነገር አበቃለት እና ምን ለማለት ነው? የሸዋ ሱልጣኔት የሚባሉት ለንግድ የመጡ አረቦች የሰፈሩበት መንደር ነው። በዛ ጊዜ ደግሞ የኦሮሞ ህዝብ በሸዋ አካባቢ አልነበረም። ከ500 ዓመት በኋላ ነው ወደ ሸዋ በጭፍጨፋና በውድመት የመጣው። ይፋትም የአማራ ስርወ መንግስት ነው ለማለት ነው። በዚህ ጊዜ ከኦሮሞ ጋር ትስስሩ አልነበረንም፣ ውሸት ነው ለማለት ነው። እንቀጥል። ይህንን አዳምጠው። የእጁ ዳይነስቲን ብትወስድ እንደዚሁ ከመቶ ዓመት በላይ የቆየ ዳይነስቲ ነው። በዛ ውስጥም ከየጁ የተነሱ ወደ ጎንደር፣ ወደ ጎጃም ሰፊ ውደቶች ነበሩ።
በወሎ፣ ጎንደር፣ ጎጃም፣ ሸዋ መካከል ሰፊ እንቅስቃሴና መዋሃዶች እንደነበሩ ያ ታሪክ ያሳያል። ሰምተህ እንደሆን ስማቸው ጎላ ጎላ ብለው የሚነሱ ራስ አሊ ቀዳማይ፣ ራስ አሊ ካላይ፣ ራስ ጎክሳ የሚባሉ ሰዎች የነበሩባቸው ዘመኖች ማለት ነው። የየጁ ስርወ መንግስት ከ18ኛው ክፍለ ዘመን መጨረሻ እስከ 19ኛው ክፍለ ዘመን አጋማሽ ድረስ ተጠናክረው ኢትዮጵያን በእንደራሴነት ሲያገለግሉ የነበሩ ራሶችን የሚገልጽ ነው። ይህም የሆነው በዘመነ መሳፍንት ምክንያት የጎንደር አጼዎች በመዳከማቸው ነው። ከየጁ ስርወ መንግስት እንደራሴዎች መካከል ራስ አሊ ትልቁ፣ ራስ አሊ ጋዝ፣ ራስ ጉግሳ፣ ራስ ይማም፣ ራስ ማርዕዬ፣ ራስ ዶሬ፣ ራስ አሊ ትንሹ ይገኙበታል። የእጆች በድሮ ዘመን በመካከለኛው ኢትዮጵያ ማለትም በሸዋ የሴሚያዊ ወይም የሴሜቲክ ቋንቋ የሚናገሩ ህዝቦች እንደነበሩ ታሪክ ይናገራል። የሚኖሩበትም አገር ቀወት ይባል ነበር። ይህም ይፋትና ሸዋ አካባቢ ነበር። ሴሜቲክ ደግሞ የኦሮሞ ቋንቋ አይገኝበትም። የግራኝ ሐመድ ሰራዊት እነዚህን ህዝቦች በቀወት ለመጀመሪያ ጊዜ እንዳገኛቸው ሸሃብ አዲን የተሰኘው ዜና መዋዕል ጸሐፊው ዘግቧል። ከዚህ በኋላ በ16ኛው መቶ ክፍለ ዘመን መገባደጃ የእጆች ብዙ ኦሮሞችን ተቀብለዋል። ስለዚህ በቀጣዩ ዘመናት እነዚህ የእጁ ኦሮሞዎች ተባሉ። ጥቂቶችም ነበሩ። ዶናልድ ከርሚ የተባለ የታሪክ ጸሐፊ ሲዘግብ በግራኝ ሐመድ ወረራ የተሳተፉት ሙስሊሞች፣ ዘላኖች፣ ከብት አርቢታዎችና አራሾች ነበሩ። አራሾች ወደ ደጋው ክፍል ለቀው በመሄዳቸው ዘላኖችና ከብት አርቢዎች በተለቀቀው ቦታ ላይ በስፋት ሊሰራጩ ቻሉ። የእጆች በሐመድ ግራኝ ወረራ ዋዜማ ክርስቲያኖች ነበሩ። ከወራ በኋላ አብዛኛው ክፍል እስልምናን ይቀበል እንጂ መሪዎቻቸውና ትንሹ ክፍል ክርስቲያን እንደሆነ ቆይቶ እና ክርስቲያኖች ጨፈጨፉን ለሚሉ ውብ አህያዎችም አድርሱልን። አብዛኞቹም አህመድ ግራኝ በመከተል በጊዜው አማራ ተብሎ የሚታወቀውን ክፍል ለመውረር ረድተዋል። ከአህመድ ውድቀት በኋላ ወደ ሀገራቸው ቀዋት ያልተመለሱበት ምክንያት ከአዋሽ ማዶ የመጡ ሙስሊሞች ሀገራቸው ላይ በመስፈራቸው ነው። የእጁ እንግዲህ ከሙስሊሞች የተለየና እንደ አርጎባ፣ ይፋት፣ አማረኛ፣ ሐረሪ ከደቡብ ወሎ እስከ ሐረር ድረስ የመካከለኛው ኢትዮጵያ ሴም ቋንቋ ኮሊደር የፈጠረ ማህበረሰብ ነው። ይኸውም ከ16ኛው መቶ ክፍለ ዘመን በፊት እነዚህ ነገዶች በአብዛኛው ክርስቲያን ነበሩ። ምንም እንኳ ከዚህ ዘመን በኋላ ጥቂቶቹ ከኦሮሞች ጋር ቢጋቡም ከነበሩበት ሀገር ተነቅለው ቢጠፉም ክርስትናን የመያዝ ሴሜቲክ ቋንቋ የመናገር አዝማሚያ እስካሁን ድረስ ይታይባቸዋል። ምን ለማለት ነው ከሆነ የእጁም የኦሮሞ ህዝብ ሳይሆን የአማራ አካል የሴሜቲክ ቋንቋ ተናጋሪ ክርስቲያንና በግራኝ ሐመድ ወረራ እስልምናን የተቀበለ መሬቱን የተነጠቀ የአማራ ህዝብ ነው ለማለት ነው። ኦሮሞ ከእጁ ጋር ዝምድና የለውም። እንቀጥል። ዘመናዊት ኢትዮጵያን ታሪክ ያየ ሰው ከነዚህ ህዝቦች ውህደት ውጤት ውጪ ሊያያት አይችልም። ሚኒሊክ ካለ ጎበና ካለ ሚኒሊክ ዘመናዊት ኢትዮጵያ መፍጠር የሚችሉበት ምንም አይነት እድል የለውም። እነዚህ ሰዎች ተዋህደው ነው የፈጠሩት። ብዙ ጊዜ ወደ ደቡብ ያለው ግጭት ይነሳል። ነገር ግን የሸዋው ኃይል ጎጃም ከራስ አዳል በኋላም ንጉሥ ተክለ ሃይማኖት ጋር ተጋጭቷል። ወሎ ከሚካኤል ጋር ተጋጭቷል። አርሲ ወላይታ ተጋጭቷል። ከሸዋ የተነሳ ወደ ሁሉም አቅጣጫ ነበር ዘመቻ። ማርቆስ ላይ አጼ ዮሐንስ ጎጃምን ጨፍጭፏል አለ። ዛሬ ደግሞ የሸዋው ንጉሥ ወሎንና ጎጃምን ወሯል በማለት በአማራዎች መካከል መለያየትና ግጭት እንዲፈጠር የጦርነትና የትግል ታሪኮችን ብቻ በመምዘዝ ሊያጋጨን እየተፍጨረጨረ ነው አብይ አህመድ። በነገራችን ላይ የዳጮ ልጅ የጦር አዛዥ ነበር ማለት ሙሉ ኦሮሞ በአገር ግንባታ ተሳትፏል ማለት አይደለም። 99.9 በመቶ ዘመናዊ ኢትዮጵያን በመገንባት አድዋ ላይ ደሙን በማፍሰስ አስተዋጽኦ ያደረገው የሰሜኑ ክፍል ማለትም አማራና ተጋሩ ነው። ጉበና የሸዋ አማራ መሆኑን ማስታወስ እፈልጋለሁ። የአማራና የትግራይ ህዝቦች በቋንቋ፣ በፊደል፣ በሃይማኖት፣ በባህልና
በባህል በሺዎች ዓመታት የጋራ ታሪክ የተሳሰሩ አገር የገነቡ የአንድ ሳንቲም ሁለት ገጽ የሆኑ ወንድማማች ህዝቦች ናቸው። የ400 ዓመት ታሪክ ያለው በአገር ግንባታ ተሳትፍ ያለው የማለት ሞራል የለው ወይም ደግሞ ከአማራና ከተጋሩ የበለጠ ትስስር ነበረው ማለት ድንቁርና ነው። እንቀጥል። መጀመሪያ ጉዞ የአማራ ክልል ወደ ጎንደር ነበር። እንደሚታወሰው ጎንደር ከለውጥ ቀንዲሎች አንዷ ናት። የኦሮሞ ደም የኔም ደም ነው ብሎ የተነሱ ወጣቶች የታዩበት፣ ታሪኳን መለስ ብላ ለማየት የቻለች፣ በህዝቦች መካከል ያለውን ውህደት ያየች ከተማ ነበረች። በእርግጥ የኦሮሞ ደም የኔም ደም ነው የሚለው አባባል መፈክር ብቻ አይደለም፣ ትክክለኛ ነው። ጎንደር ውስጥ በስፋት የኦሮሞ ደም አለ። የጎንደር ህዝብ ታሪኩን ዞር ብሎ የመረመረበት ነው። ይህ መፈክር ብቻ አይደለም፣ ጎንደር ደሙ ኦሮሞ ነው። በዛ መፈክር የተናገሩት ታሪካቸውን፣ ጥንት ኦሮሞነታቸውን ነው እያለን ነው። አሳዛኝ ነው። እነ ጌታቸው ሽፈራው፣ ጠያቂው ጋዜጠኛ ራሱ እነ ጋሻው መርሻ ጎንደር ኦሮሞ ነው መባሉን ተቀብለው ለአብይ አህመድ እያሽቃበጡ ነው የዋሉት። ትናንት የአፄ ፋሲል ቤተ መንግሥት ሲገነባ ለድንጋይ ፈለጣ በሄዱ ሰዎች ማንነቱ ሲገለጽ ማየት ያሳፍራል። በነገራችን ላይ የገዳ ስርዓትና የአብይ መራሹ መንግስት አስተሳሰብ ሰዎችን ሁሉ ማወረም መሆኑ መታወቅ አለበት። የኢትዮጵያ ህዝብ በተለይ የኦሮሞ ነው የተባልከው የጎንደር አማራ ህዝብ አስተውል። ከውስጥ የበቀሉ ስኳዶች ማንነትን፣ ታሪክን ሁሉ ሊሸጡት እየሰሩ ነውና አድቡ ልትላቸው ይገባል። በተለይ በትግል ስም አብይን የሚደግፉ። የሰኔ 15ቱ ክስተት መነሾ አድርጌ የምወስደው ቤዚክሊ ከሁለት ጉዳዮች የሚመነጭ ይመስለኛል። አንደኛው ስሁት ግምገማ ነው። አንድ ነገር ለማሳካት የምትሰራው ግምገማ በበቂ ዳታ ላይ በበቂ ኢንፎርሜሽን ላይ ያልተመሰረተ ከሆነ ጉጉት ይቀድምና መሻት ይፈጥንና ወደዚያ ለማድረስ የሚገባህን መንገድ በትክክል ዲዛይን ሳታደርግ ጥፋት ታመጣለህና ስሁት ግምገማ አንዱ ችግር ይመስለኛል። ይሄ እዛ ላይ በቃ ሳይሆን ከዛ በኋላም በተደጋጋሚ የምናየው ችግር ነው። ሁለተኛው ችግር በሁለት እግር ማነከስ ነው። ለውጥ ተቀብለህ ኃላፊነት ተቀብለህ የህዝብ አደራ ተቀብለህ በሌላ መንገድ ደግሞ ያልተቀደሰ ጋብቻ የመደበኛ ኃይሎች ጋር አድርገህ እዚህም እዚያም ለመሆን የሚፈለግ ሁኔታ በአንዳንድ ሰዎች ይታይ ስለነበረ ያም የፈጠረው ይመስለኛል። እዚህ ላይ ለምን እናምባቸው እንደገደላቸው ይናገራል። ለውጥ ተቀብለው ኃላፊነት ወስደው እዚህም እዛም ማነከስ የሰኔ 15ቱን ክስተት ወለደ እያለን ነው። ለውጡን ተቀብለው የተሾሙት እነ አምባቸው ይዘዝና አሳምነው ነበሩ። ያኔ ዶክተር አምባቸውና አሳምነው ጽጌ ከትግራይ ባለስልጣኖችም ጋር ይፋዊ ያልሆነ ግንኙነት እያደረጉን እንደነበር ይታወቃል። ዶክተር አምባቸው እንደተሾሙ አካባቢ የአማራውንና የትግራይ ህዝብ ግንኙነት በተመለከተ ሁልጊዜም ሰላምን፣ አንድነትንና የታሪክ ትስስርን ማጠናከር እንደሚገባ አበክረው ይናገሩ ነበር። ህዝቦች በታሪክ በባህልና በደም የተሳሰሩ መሆናቸውን ገልጸው ሁለቱም ህዝቦች ለመለያየት የሚዳረጉ ፖለቲካዊ ሙከራዎች እንዲቆሙና የጋራ አብሮነት እንዲቀጥል ጥሪ ማቅረባቸው ይታወቃል። ዶክተር አምባቸው ይህ ለአብይ ገዳ ስርዓት አይዋጥም፣ ቂም ቋጠረባቸው። ለምንድነው ከኦሮማራ ወደ አማራ ተጋሩ በሁለት እግራቸው የምታነክሱ ብሎ ተቆጣቸው። አልሰሙትም። ጀነራል አሳምነውም በግልጽ ወጥተው የትግራይ ህዝብ ጦርነት ተለይቶት የማያውቅ የኢትዮጵያዊነት መለኪያ መሆኑን በግልጽ ተናግረዋል። ጨቅላው አብይ ታዲያ የአማራና የትግራይ ሰላም እንቅልፍ ያላስተኛቸው በመሆኑ አማራ ክልልን ሰው አልባ ለማድረግ መሪዎችን ላይ የጭካኔ ቃታ ሳቡባቸው።
በተለይ ዶክተር አምባቸውና ጀነራል አሳምነው ለአብይ አህመድ የማይቀመሱ ሆነው ነበር እና ያስገደላቸው ብልጽግና ስልጣን ሰጥቷቸው አንድ እግራቸው መቀሌ አንድ እግራቸው 4 ኪሎ ለምን አደረጉ? በሁለት እግር ሲያነክሱ አግኝቼ እርምጃ ወሰድኩ እያለን ነው አብይ አህመድ። ስሁት ግምገማ ያለው ጀነራል አሳምነው የገለጸበትን መንገድ ነው። አማራ ተከቧል። ከ500 ዓመት በፊት ከነበረው የበለጠ ጥፋት እየመጣን ነው። ይደራጅ፣ እንደ ህዝብ አደጋ ውስጥ ነው ብሎ አሳምነው ጽጌ ገምግመው ነበር። ይህንን ግምገማ ስሁት ግምገማና ተነቃብን በሚል ጀነራል አሳምነውን እንዳስወገደው እየነገረን ነው። እና ከራሱ አንደበት ገዳዩ ራሱ ነው። እንቀጥል። ታስታውስ እንደሆነ የጠቅላይ ኤታማዦር ሹሙንና የደህንነት ኃላፊውን በአንድ ጀንበር ለማንሳት የነበረው ውሳኔና የለውጡ አካል ከመጀመሪያው ከእቅዱ ጀምሮ የተሳተፈበት ብቸኛው ሰው ሰዓረ ማለት ይቻላል። ብዙ ሰው ጉዳዩን አያውቀውም። ሰዓረ በእቅዱም በሂደቱም ተሳትፎ ነበረው። በዚያ ደረጃ ለቼንጅ ኤጀንት የሚታመን ሰው ነበር ማለት ነው። ሌሎቹንም ብታነሳቸው እነ ምግባሩ በዚያ ደረጃ ይታያሉ። በቅርበት ከኔ ጋር የሰሩት እነዚህ ቢሆኑም በዚያ ጊዜ ያጣናቸው ሰዎች ለለውጥ ኤጀንት ሆኖ ማገልገል የሚችሉ ቢቆዩ ብዙ የሚያበረክቱ ሰዎች ናቸው። ጠቅላይ ኢታማዦር ሹሙንና የደህንነት ኃላፊውን ለማንሳት አብይና ሰዓረ በሚስጥር እየሰሩ ነበር፣ ከብዙ ሰዎች ተደብቀው ማለት ነው። ከዛም አነሷቸው። ማንን? ኢታማዦር ሹሙንና የደህንነት ኃላፊውን። በዚህ ሴራም እነ ምግባሩ አምባቸው ነበሩ እያለን ነው። ከዛ ሚሽኑ ተሳካ። ኃላፊዎች ተነሱ። እነሱም ተልኳቸውን ስለጨረሱ ሚስጥር እንዳያወጡና ይህ ነገር አይሆንም ስላሉ ተገደሉ። ይኸው ነው። እንቀጥል። ለሚዲያ መነገር አለበት የሚል ሀሳብ መጥቶ የሚዲያ አካላት ይጠሩ ብለን ፋና፣ ኢቢሲ፣ አሚኮ ተጠርተው ነበር። የሰጠሁበትን ቦታ እስከዛሬ አስታውሰዋለሁ እኔ። ነገር ግን ፋናና ኢቢሲ ምናልባትም ዊኬንድ ስለሆነ ምሽትም ስለነበረ ስንጠራቸው በዚያ ፍጥነት አልመጡልንም። አሚኮ ግን ጎረቤት ነው፣ እዚያ 4 ኪሎ ነው መስሪያ ቤቱ። መኪናም ላያስፈልገው ይችላል። እዚሁ ስለሆነ ልክ ጥሪው ሲደረግ ወዲያው አሚኮ መጣ። አሚኮ መጥቶ የተወሰነ ደቂቃ ጠበቅን እነዚያ ቢደርሱ ብለን፣ ዘገዩብን እና መጨረሻ የመጣው ሀሳብ ምንም እኮ ችግር የለውም አሚኮ ወስዶ ለሁሉም ሊያከፋፍል ስለሚችል ለአሚኮ ይሰጥ ተብሎ ምሽት ላይ ነው እኔ ቤት ነው ለአሚኮ ሰጠሁኝ። በኋላ ግን ባህር ዳር ላይ ሆኖ መግለጫ ሰጠ ወደሚል ለሚዲያ መነገር አለበት ተብሎ ለፋና፣ ኢቢሲ፣ አሚኮ ጥሪ ተደረገ። ለኦቢኤን ግን አልተደረገም። ኦቢኤን ቢገኝ አድምተው ሌላ ይሆናል ስለተባለ ነው። እና አሚኮ መጣ። ፋናና ኢቢሲ ቢጠበቁ አልመጡም። የሳምንቱ መጨረሻ ስለሆነ ፈታ እያሉ ነበር። አሚኮ ቅርብ ስለሆነ መጣ አለ። ፋናና ኢቢሲ 4 ኪሎ ለመድረስ ከብሔራዊ ተነስተው በእግር 10 ደቂቃ በመኪና 2 ደቂቃ ቢፈጅ ነው። በፕሌን መምጣት ስላልቻሉ ነው። ባህር ዳር ማለቴ ነው። አንተም እዛው የምታድርበት ሁኔታ ስላልተፈጠረ ሩጠህ መጣህ። አዲስ አበባ እንዳታስመጣው ደግሞ ጠያቂ ሙሉ ቀን የሴራው አካል ስለነበረ እዛው ስቱዲዮ ሆኖ መግለጫ እየሰጠ እንዲያወናብድ ጥልኸው መጣህ እና አትዋሽ። ባህር ዳር ነበርክ። ጦሩን እየመራህ ነበር። መግለጫ ስትሰጥ የለበስከው ልብስ ራሱ ወታደራዊ አልባሳት ነበር። ያው ውጊያ ስትመራ ቆይተ መገደላቸውን ስታረጋግጥ በዛ ወታደራዊ ዩኒፎርም ወይም ደግሞ የውጊያ ተልዕኮ ስትሰጥበት የነበረው ዩኒፎርምን ሳታውልቅ በፍጥነት አንድ ሆቴል ውስጥ መግለጫ ሰጠህ ወጣህ። ይሄው ነው። እንቀጥል። ስፔሲፊካሊ የወልቃይትን ጉዳይ ብትወስድ በትግራይ በኩል ያለው ጥያቄ ፌዴራል መንግስት ስርዓት ውስጥ በትግራይ ክልል ይተዳደር ነበር። በጦርነቱ ምክንያት ነው ያንን ቦታ ያጣ ነው።
አሁን ደግሞ ለአማራ ህዝብ ህልውና እንታገላለን የሚሉ ኃይሎች ሁሉ ውሰዱት፣ አብረናችሁ እንዋጋለን፣ ይገባችኋል እያሉን ነው። እየከለከለን ያለው የፌዴራል መንግስት ነው። የፌዴራል መንግስት ከዚህ ጉዳይ ራሱን ቢያወጣ እኛ በማንኛውም መንገድ በኃይልም ይሁን በሰላም ቦታችንን እናስመልሳለን። ህወሓት በጦርነት ምክንያት ነው ወልቃይትን የተወሰደብኝ፣ ህወሓት በጦርነት ምክንያት ነው ወልቃይት የተወሰደብን፣ የተከዜ ዘብ ጨምሮ ለአማራ የሚታገሉ ሁሉ ውሰዱት ብለዋል። ወልቃይት እንዳንወስድ ያደረገን መከላከያ ነው፣ እናንተ ናችሁ፣ በቃ እናንተ ከሰጣችሁም በጉልበትም ቢሆን እንወስዳለን አሉን እያለ ነው አብይ አህመድ። በመጀመሪያ ፕሪቶሪያ ላይ ለመስጠት የተሰማማችሁት እናንተ የፌዴራል ባለስልጣናት ናችሁ። ሲቀጥል ግቡና ውሰዱ ስትሏቸው በኃይል አንወስድም፣ ከአማራ ጋር አንጣላም ያለው ህወሓት መሆኑን እናውቃለን። የተከዜ ዘብ ደግሞ የእናንተ ተላላኪ ነውና ወልቃይት በእጁ ያለው የተከዜ ዘብ ነው እና የተከዜ ዘብ ተስማምቶ ነበር እያላችሁን ነው። ፋኖማ በእጁ ስላላዘው ግዛት ውሰዱ ብሎ አይነጋገርም። ጨርሰናል። እናመሰግናለን። ሼር፣ ላይክ፣ ኮሜንት፣ ሰብስክራይብ አድርገው ይውጡ። ክፍል 2 ደግሞ የአብይ ክፍል 2ን ንግግር ካዳመጥን በኋላ ተመልሰን እንመጣለን። እናመሰግናለን።